ጸሎት እግዚአብሔር የምንታገልበት ሳይሆን ከፈቃዱ ጋር የምንስማማበት ስፍራ ነው። ኧረ ደቀ መዛሙርቴ እንዳይሰናከሉ ዮሐንስን ወይም ማቴዎስን ወይም ማርቆስን ቢያንስ አትጻፉት አላላቸው። ሰው ሲርበው ማንራብ፣ ሲጠማ ማንጠማ፣ ስሜቱ ሲጎዳ ስሜታችን ማይጎዳ፣ ሲታመም ምንም የማይመስለን ያንተ ፈቃድ እንጂ የኔ ፈቃድ አይሆን ብትወድ ከዚህ ነገር አድነኝ ማለት እግዚአብሔር አያድነኝም ብዬ ተጠራጠርኩ ማለት አይደለም። እግዚአብሔር አባታችን ወይ እናመሰግናለን። ደግሞ በዚህ ሰዓት የቃልህ ደጆች ይከፈቱልን። በጌታ በኢየሱስ ስም ተናገረን። መልካምነት በኢየሱስ ስም በመካከላችን ይሁን። ክብር ሁሉ ላንተ ይሁን። በጌታ በኢየሱስ ስም አሜን አሜን። ተቀመጡ። እግዚአብሔር ይባርካችሁ። ለተሰሚነት የሚያበቁ የጸሎት መሰረታዊ ሁኔታዎች ወይም ቅድመ ሁኔታዎች የሚል እንመለከታለን። ሁላችንም እንጸልያለን። በእርግጥ ያለ መጸለይ ድካምም ይኖራል። ነገር ግን ሁላችን መጸለይ ያለብን ሁልጊዜም ዘወትርም በጸሎት ሁሉም የእግዚአብሔር ቃል የሚያዘን በጸሎት ሁሉ ዘወትር ነው የሚለውና ይሄን እንደ ስፕሪንግ ቦርድ ተጠቅመን እንደ መነሻ እንደ መስፈንጠሪያ ተጠቅመን የበለጠ ወደምንጸልይበት ህይወት መግባት ይኖርብናል። ጌታ ስሙ የተባረከ ይሁን። ቀጥታ ወደዚህ ወደ ተወሰኑ ነጥቦች ነው የምወስዳችሁ። ለተሰሚነት የሚያበቁ የጸሎት መሰረታዊ ቅድመ ሁኔታዎች። ጌታ ኢየሱስ ክርስቶስ በምትጸልዩ ጊዜ እንደ አሕዛብ በከንቱ አትድገሙ ብሎ ተናገረ። እነሱ በመናገራቸው ብዛት የሚደመጡ ይመስላቸዋል አለና ከዛ በኋላ ግን እዛ ቦታ ብቻ ሳይሆን ብዙ ቦታዎች ላይ የሚሰማ ጸሎት ምን እንደሚያስፈልግ ጸሎታችን እንዲሰማ ጸሎት ንግግር ብቻ ሳይሆን በሁኔታዎች ላይ የተመሰረተ እና የተሰራ ትልቅ መንፈሳዊ ልምምድ እንደሆነ ጌታ ኢየሱስ ክርስቶስ በተለያየ መልኩ አስተምሮናል። በማለዳ ከተናገርኩት ውስጥ አንዱና ትልቁ ተጨማሪ መልእክት ምንድነው? ቤተ ክርስቲያን ወይም የቅዱሳን ህብረት የጸሎት ቤት ነው። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 21 ላይ ቁጥር 12 እና 13 ላይ ወደ ቤተ መቅደስ ሲሄድ ሰዎች እየሸጡ እየለወጡ አገኛቸው እና ሻጮችንም ለዋጮችንም አባረረና አንድ ቃል ተናገረ። ምን አለ? ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት አለ። የእግዚአብሔር ቤት በዋነኛነት የጸሎት ቤት ነው። ተባባሉ እስኪ እርስ በርሳችሁ። የምን ቤት ነው? ወደ የጸሎት ቤት ነው። ቃል ኪዳኔን የሚጠብቁትን አለ ደግሞ ኢሳይያስ 56 ቁጥር 7 ላይ ወደ ቅዱሱ ተራራዬ ያመጣቸዋለሁ፣ በጸሎት ቤቴም ደስ አሰኛቸዋለሁ። እግዚአብሔር እውነተኛ ደስታን አልን፣ እውነተኛ እርካታን፣ እውነተኛ ሰላምን የያዘው በጸሎት ቤት ውስጥ ነው። ማለትም የእግዚአብሔር ቤት የምንለው ቤተ ክርስቲያን ወደ ጸሎት ቤትነት ሲቀየር ነው እያንዳንዱ ቤተሰብ፣ እያንዳንዱ ህይወት እውነተኛ ሰላም፣ እውነተኛ እረፍት፣ እውነተኛ የሆነ መንፈሳዊ እርካታ የሚመጣው እና የእግዚአብሔርን ቤት ስጋዊ ጥቅም መለዋወጫ ስፍራ ሳይሆን ከእግዚአብሔር ጋር የመገናኛ የጸሎት ስፍራ ማድረግ አለብን። ለዚህም ደግሞ አንዱና ዋናው ነገር ቤተክርስቲያን ጸሎት ስታውጅ አብረን መጸለይ ነው። በማንኛውም ሰዓት ቤተክርስቲያን የጸሎት ስፍራ ነች። እዛው ቦታ ላይ የሚገርማችሁ ማቴዎስ ወንጌል ምዕራፍ 21 ላይ እነዛን ካባረረ በኋላ ወደ ቤተ መቅደስ የመጡትን ሁሉ ፈወሰ ይላል። ስለዚህ ትክክለኛ ስፍራውን ገለጠ ማለት ነው። ቤተ ክርስቲያን የሰዎች ስብራት የሚጠገንባት፣ በሽታ የሚወገድባት፣ እንደዚሁ ደግሞ ያዘኑ የሚጽናኑበት፣ የሄዱ የሚመለሱበት ስፍራ እንጂ ስጋዊ፣ ዓለማዊ፣ ምድራዊ ፍላጎቶች የሚለወጡበት የሚሸጡበት ስፍራ አይደለም። ቤተ ክርስቲያን ጸሎት እንኳን ሲባል ወደ ንግድ አይነት ነገር እየተቀየረ መጥቷልና ሁላችሁም ልታውቁ ልትባንኑ አይ የእግዚአብሔር ቤት እንዲህ አይደለም ልትሉ የሚገባው ነገር ምንድነው? በእግዚአብሔር ቤት ውስጥ ንግድ ተቀባይነት የለውም። ጌታ ኢየሱስ ቢኖር ገልብጦ ያባርራል ማለት ነው። መንፈሳዊ ነገር
በእግዚአብሔር ቤት ውስጥ የእግዚአብሔር ቤት የጸሎት ቤት ነው። ይሄን በጣም አተኩረን አገልጋዮች የሆንን ምእመናን፣ ቅዱሳን ሁላችን ልንረዳው የሚገባው የእግዚአብሔር ቤት የምድራዊው ፍላጎታችንና መሻታችን ማሟያ ስፍራ አይደለም፣ ማስፈጸሚያ ስፍራ አይደለም። ለሚመጣው ለእግዚአብሔር መንግስት የምንዘጋጅበት ደግሞም የምንጸልይበት የእግዚአብሔር ቤት ተራራ ነው። ይሄን በጣም ልንረዳ ይገባል። ቤተ ክርስቲያን አቅጣጫዋም ዋና በፐርሰንት ቢሰላ ከ50% በላይ ጸሎት መሆን አለበት። ሌላው ደግሞ ወንጌል መስበክ፣ ሁለቱ ናቸው። በዚህ ሂደት ውስጥ ነው እኔና እናንተ እግዚአብሔርን በመምሰል ማደግም መለወጥም በሕይወታችን የምንለማመደው። በዛው መንገድ መቀጠል የሚፈልግና እኔ መናገርን አላቋርጥም። ላይፍ ግን ይሳብትዩ ሕይወት የእናንተ ጉዳይ ነው። እኔ እንዳገልጋይ እናገራለሁ። እንደዚህ ካደረጋችሁ ከእግዚአብሔር መንግስት እድልና ፋንታ ታጣላችሁ። ጌታ ሆይ ጌታ ሆይ የሚለኝ ሁሉ አደላ ያለው እሱ እውነት ይሆናል ማለት ነው። ስለዚህ ከስሞናውያን መጠበቅ በጣም ያስፈልጋል። ኮርፖሬት ነው ስላችሁ ምን ማለት ነው? ጳውሎስ ስደቴን፣ መከራዬን፣ ሀሳቤን ምናምኔን ተከትለህ ይላል የደረሰብኝን መከራ ሁሉ አስታውሰህ ብሎ ልጁን ጢሞቴዎስን ይነግረዋል። ተሰባስበን እንብላ ግን አላለም ጳውሎስ። እንደሱ አላለም። ኮርፖሬት ያልኳችሁ ኮርፖሬት ቢዝነስ ያልኳችሁ እሱ ነው። እዚህ ጋር ሰው ትጠሩና ስምዖን እሱ ነው። ስምዖን ምንድን ነው? መንፈሳዊ አባቶቹ ናቸው በሱ ማይንድ። እነማን? ዮሐንስና ጴጥሮስ። ምክንያቱም ብር ሰጥቷቸው ገንዘብ ምን ይላቸዋል? ይቀበላቸዋል። ከዛ ይሄድና ብር ይቀበላል ደግሞ ይሸጣል ማለት ነው። ኮርፖሬት ቢዝነስ ያልኳቸው ያን ነው። አሁን እንደዛ ነው። ኮርፖሬት ቢዝነስ አለ። አሁን መንፈሳዊ ልጄ ትሆናለህ፣ ገንዘብ ትሰጠኛለህ፣ እኔ ጸጋ ሰጠሃለሁ። አንተ ደግሞ ትሄድና መንፈሳዊ ልጆች የሚባል ታፈራለህ፣ ገንዘብ የሚሰጡህ። ያን ከሰጡህ ገንዘብ ውስጥ ደግሞ ለእኔም ደግሞ ትሰጠኛለህ። የመጨረሻው ተቀባይ እኔ ነኝ እና ብዙ ልጆች ይኖሩኛል። አሁን እንደዚህ አይነት ህልም ይዛችሁ ራሱ ቤተክርስቲያን መመስረት የምታስቡ ካላችሁ እግዚአብሔር ምሕረት ያደርግላችሁ። ሌላ ምንም አልላችሁ። እግዚአብሔር የልቦና አይናችሁን ያብራው። ጌታ ያብራው፣ አይናችሁን ይክፈትላችሁ ምን ማለት እንደሆነ። ቤተክርስቲያን የሚባለው እኮ የክርስቶስ አካል ነው። የክርስቶስ አካል መጽሐፍ ቅዱስን መጀመሪያ እስኪ እንደው መጽሐፍ ቅዱስ ትምህርት ቤት መግባት መድኃኒት አይደለም። የገባው ነው ይኸው ያጭበረበረ ያለው ሁሉ። ብዙ ሰው ወረቀት አለው በነገራችን ላይ። ከማጭበርበር አያተርፋችሁ መጽሐፍ ቅዱስ ትምህርት ቤት። ህይወታችሁንም አይለውጠውም፣ ከማጭበርበርም አያተርፋችሁም። ከመጽሐፍ ቅዱሱ ጋር ነው ታረቁ። መታረቅ የሚያስፈልገው ከቃሉ ጋር ነው። ተማሩ፣ ግን በፍጹም መነግራችሁ እሱ አይለውጣችሁም፣ አይለውጣችሁም። የሚማረው ሰው ምንድን ነው? ነገ ከነገ ወዲያ የሆነ ድርጅት እከፍታለሁ ብሎ ነው አብዛኛው ሰው። እኔ የምነግራችሁ ቤተክርስቲያን እንደሱ አይደለም። እኛ እንደ ክርስቶስ ተልእኮ ቤተክርስቲያን እንደው ቁርጥ እንዲልላችሁ ማለት ነው እና ካሁኑ በጊዜ እንድትሰናበቱ የምነግራችሁ ነገር አንደኛ ሄዳችሁ የፈለገ ቦታ ቸርች ከፍታችሁ ፓስተርና ባርክልኝ ብትሉ አላውቃችሁ። ብዙ ሰው ይለኛል፣ እውነቴን ነው። የትም ምንም አላውቀው ሰው አንተ አባቴ ነህ፣ ኧረ እኔ እግዚአብሔር ነው አባትህ እዛው በጀመርከው ጨርሰው። ብዙ ሰው ነው በእውነት። አሁን አንዳንድ ዝም ብሎ ፌስቡክ ምናምን ስታዩ በየቦታው ሲጠሩኝ ዝም ብለው እንዳይመስላቸው እና ኤኒዌይ አንዳንዱ መንፈሳዊ አባት ይሆን ይላል፣ ከልቡ የሚል አለ።
እጠይቀዋለሁ ቁጭ ብዬ መቼ ጌታን ተቀበልክ? እንዴት ተጠመቅክ? እንዴት ቤተክርስቲያን መስረቴ ተብለህ ነው ወይ? ማን አለ? ምን አለ? መቼ? እንዴት ነው የምትመራው? እና በቅንነት እንደሆነ ለመርዳት ሞክራለሁ። በእውነቱ ማለት ነው። በእውነቱ ግን እዚህ ሆኖ ግን እንኳን አይደለም ቤተክርስቲያን እንደ ቤተክርስቲያን ማለት ነው ሄደው ቤተክርስቲያን ሰው ጀምሮ አይደለም እጮኝነት ራሱ ጭርስ አድርጋችሁ ከመጣችሁ በኋላ እኛ ምን አገባን? በቤተክርስቲያን ጥላ ስር ካላችሁ መጀመሪያ ነው እየጸለይኩ ነው፣ እችን ሴት የወደድኳት ይመስለኛል፣ ፓስተር ምን ትለኛለህ፣ መንፈሳዊ መሪያችሁ ምን ትሉኛላችሁ ማለት ያለባችሁ። ሄዳችሁ ጨርሳችሁ ጣጣውን መከራ ውስጥ ከገባችሁ በኋላ እኛ በምን እንጠግነዋለን? ደግሞ አገባለሁና አብዳለሁ ያለን ሰው መመለስ አይቻልም ይባላል። እንዲህ ቤተክርስቲያንን ማወቅ አለባችሁ። እናታችሁ ናት ቤተክርስቲያን። ሪሊ እናታችሁ ናት። እግዚአብሔር አባታችሁ ነው። እውነታው እኮ እንደሱ ነው። እውነተኛ ቸርች ሲገኝ ቤተክርስቲያን እናት ናት፣ እውነተኛ ከሆነች ማለት ነው። ስለዚህ ቀደም ብላችሁ አገልግሎትም ቢሆን በልቤ ውስጥ እንደዚህ አለ ማለት የመጽሐፍ ቅዱስ ነገር መጠበቅ አለበት። ጌታ ቤተክርስቲያን ሄዱ አሁን እኮ ችግሩ ከምን ተነስተን ምን እንደምንናገር ግራ ይገባል። በጣም ግራ ይገባል። አሁን ፕሮቴስታንት ነው ራሱ ተሐድሶ የሚባል ካለ የሚያስፈልገው። እኛ ኦርቶዶክስ ይባላል እንጂ በደንብ የሚያስፈልገው ፕሮቴስታንት ነው። እንደዚህ አይነት ነገር የለም፣ እብደት ነው። እንደዚህ የለም። ሴቷን ብድግ ብላ ቤተክርስቲያን፣ ወንዱም ብድግ ብሎ ቤተክርስቲያን፣ ህፃኑም ብድግ ብሎ ቤተክርስቲያን አይባልም። በመጀመሪያዋ ቤተክርስቲያን ዲያቆን ለመሆን ራሱ ኢቭን አሁን እስካሁን ድረስ ኦርቶዶክስ ጳጳሱ ነው ክህነት የሚሰጠው ለዲያቆኑ ማለት ነው። ታውቃላችሁ? ይሄን የትም ገጠር ውስጥ ብትሆኑ ማለት ነው ተምራችሁ ተፈትናችሁ የሚታለፈውን ሁሉ አልፋችሁ ክህነት የምታገኙት ሹመቱን የምታገኙት የመቀደስ ምናምን ጳጳሱ ጋር ሄዳችሁ ነው። ጳጳስ ማግኘት በጣም ከባድ ነው። በነገራችን ላይ ዲያቆን ነው የምላችሁ፣ ቄስ ለመሆን አይደለም እኮ የምላችሁ። ቄስ ከፍ ያለ ነው። ዲያቆን ለመሆን የኛ እኮ በቃ ብልግናችን እኮ ቅጥ ያጣ እኮ ነው። በጣም ቅጥ ያጣ በጣም ብድግ ብሎ እኔ በቃ ፓስተር ነኝ፣ ብድግ ብሎ እኔ ነብይ ነኝ፣ ብድግ ብሎ እኔ ሐዋርያ ነኝ። እንዲህ ከየት የመጣ ነው? የለም እንደዚህ የሚባል። በስመ አብ ወወልድ ወመንፈስ ቅዱስ። አሁንማ መሄጃ እያጣን ነው። በጣም ነውር እየበዛ ነው። በጣም ነውሩ ደግሞ ምክንያቱ መለኮታዊ ስርዓትን አለማወቅ ነው። መለኮታዊ ስርዓት የለም። ቤተ ክርስቲያን የእግዚአብሔር ማደሪያ ቤት ናት። እስኪ በሉ ሁላችሁም ጮህ በሉና ድገሙት እንደገና። የፓስተር ቤት አይደለችም። የማን ማደሪያ ቤት ናት? የእግዚአብሔር ማደሪያ ቤት ናት። ጢሞቴዎስ ላይ ጳውሎስ እንደዛ ነው የሚለው። እና በእግዚአብሔር ማደሪያ ቤት እንዴት መኖር እንዳለብህ እንድታውቅ ይላል። ኢቭን እንዴት አይደለም ማገልገል፣ እንዴት መኖር እንዳለብን ማወቅ አለብን። በእግዚአብሔር ቤት ማደሪያ ቤት። ቤተክርስቲያን ማለት ደግሞ እቺ በደሙ የቀደሳት፣ በደሙ የዋጃት፣ በደሙ የሰበሰባት አካሉ ነች። መጀመሪያ እሷን ያለየ ሰው የእሷ አገልጋይ። እኔ እኮ የእናንተ አገልጋይ ነኝ። እየሰማችሁ ነው ወይ? የአካሉ አገልጋዮች ነን እኛ። የአካሉ ባለቤቶችም አይደለንም፣ የአካሉ አለቆችም አይደለንም። የአካሉ አገልጋዮች ነን። እናንተ ስለኛ ልትጸልዩልን የሚገባ ልትደግፉን የሚገባ ነን። በተሰጠን ጸጋ እናገለግላለን ማለት እንገዛለን ማለት እኮ አይደለም። እናገለግላለን ማለት እናገለግላለን ማለት ነው። ለናንተ ፍላጎት ለናንተ ነገር ግዴታ የተጣለብን ሰዎች ነን። ኢትስ ኖት አወር ቢዝነስ፣ የኛ ቢዝነስ አይደለም። እና እንደዛ አይነት ሜንታሊቲ ስላለ ነው በቃ የምስራቹን ሊባባል ቸርች ፕላን ታረክ የት ወንጌል ያልተሰበከበት ቦታ ሄደን አይደለም መቼም የምንደናነቀው። ኤኒዌይ ቤተ ክርስቲያን የእግዚአብሔር ማደሪያ ቤት ናት። ተባባሉ እርስ በርሳችሁ። ቤተ ክርስቲያን የእግዚአብሔር ማደሪያ ቤት ናት አይደለም? አዎ። ቤተ ክርስቲያን የማን ማደሪያ ቤት ናት?
የእግዚአብሔር ማደሪያ ቤት ናት። ደግሞ ቤተ ክርስቲያን የጸሎት ቤት ናት። አንደኛ ጢሞቴዎስ ምዕራፍ 3 ላይ ነው ቁጥር 14 ላይ ፈጥኜ ወደ እናንተ እንድመጣ ተስፋ አድርጌ ይህን እጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። እንዴት እንደሚኖር እንድታውቅ እጽፍልሃለሁ። ለጴጥሮስ እኮ ለጢሞቴዎስ እኮ ነው የሚለው፣ ለአገልጋዩ ማለት ነው። ከዛ ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው። የሕያው የእግዚአብሔር ቤተ ክርስቲያን ነው። እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። ስለዚህ የቤተ ክርስቲያን ባላደራ የሚሆኑ ሰዎች በእግዚአብሔር የተመረጡ በቤተ ክርስቲያንም የተመሰከረላቸው እና የእግዚአብሔርን ቃል ስርዓት የሚጠብቁ መሆን አለባቸው። እንዲህ ብድግ ተብሎ የእግዚአብሔርን ቤት እንደፈለጉ ማድረግ አይቻልም። እዚህ ቤተ ክርስቲያን ሽማግሌዎችን እያጎለበትን ነው የምንሄደው። ሽማግሌዎችም ጠንክሩ። ትልቅ ኃላፊነት ነው ያለባችሁ። ትልቅ ኃላፊነት ነው ያለባችሁ። ሽማግሌ እንዲኖር ያደረግነው ለይስሙላ አይደለም። እየበሰልን እንደ ቤተ ክርስቲያን በቃ እንዲመጣ የፈለግነው እውነተኛ መንገድ አለ። እኔ ደስ ባለኝ እና በመሰለኝ ቤተ ክርስቲያን መመራት የለባትም። ሲከፋኝ ውጣ ስል ብዬ እኮ አውቃለሁ። በልጅነት መቼ እንደሆነ አላቅም እንጂ አንድ ወንድም ውጣ ብለኸኛል አለኝ። እኔ እስካሁን ንስሐ ገባለሁ። እውነቴን ነው። እኔ ደስ ሲለኝ ማባረው፣ ደስ ሲለኝ ምሾመው ቤት መሆን የለበትም። ምክንያቱም ቤቱ የማን ማደሪያ ቤት ነው? የእግዚአብሔር ማደሪያ ቤት ነው። የእግዚአብሔር ማደሪያ ቤት ነው። እኔም የምጠየቅበት ሁላችን የምንጠየቅበት መሆን አለበት። ያ ነው ቤተ ክርስቲያን። ክብር ለጌታ ይሁን። ሌላው ቤተ ክርስቲያን ላይ መጠበቅ ያለብን ጸሎት ነው። በቃ ጸሎት ቤት ነው። የእግዚአብሔር ቤት የጸሎት ቤት ነው። ወደ ጸሎት ቤት እንሂድ የሚለው ቃል ራሱ ጥሩ ነው። ጌታ ስሙ የተባረከ ይሁን። ወደ ምን ቤት? ወደ ጸሎት ቤት። የእግዚአብሔር ቤት ጸሎት ቤት። አሁን የመሳፍንቶች ቤት እየሆነ ነው። ትንንሽ መሳፍንቶች፣ ትልልቅ መሳፍንቶች፣ ደግሞ ንጉሠ ነገሥታትም አሉ። በስራቸው ብዙ መሳፍንትን የሚያስተዳድሩ የንጉሠ ነገሥታት ክርስቶስ ራስ ያልሆነበት ሰዎች በጣም በቃ አንቱ ተብለው ሰውን እናክብር፣ አገልጋይ እናክብር። አናክብር ማለት አይደለም። ደቀ መዝሙርን በደቀ መዝሙር ስም ነው የተባለው። ደቀ መዝሙርን እንደ ጌታ አድርጋችሁ ተቀበሉ አይልም፣ እንደ መልእክተኛ። ሰው ሁሉ እኛን እንደምን ሊቆጥረን ይገባል አለ ጳውሎስ? እንደ እግዚአብሔር መልእክተኛ አይደለም? እንደ እግዚአብሔር መልእክተኛ። ያ ማለት በዋነኛነት የመጀመሪያው መልእክቱን መቀበል ነው። የዛን መልእክተኛ መልእክት መቀበልና መታዘዝ ነው። ማክበር ማለት የመጀመሪያው እሱ ነው። ከዛ በሕይወቱ መተባበር ነው እንጂ ኪንግደም እንዲመሰርት ማድረግ ማለት አይደለም። የራሱን ኪንግደም መልእክተኛን እንደ እግዚአብሔር መልእክተኛ ትሰሙታላችሁ፣ ትፈሩታላችሁ፣ ታከብሩታላችሁ። ካፉ የሚወጣውን የእውነት ቃል ትታዘዛላችሁ። እሱ መጠበቅ አለበት። ማናከብራቸውን የእግዚአብሔርን ሰዎች ቃል በሕይወታችን ሊሰራ አይችልም። ስናከብር ግን የነሱን ዘውድ አይደለም የምንጭንላቸው፣ ዙፋን አይደለም የምንዘረጋላቸው። በአንድ በኩል ዛር አወር ብራዘርስ ወንድሞች ነን። ክብር ለጌታ ይሁን። የእግዚአብሔር ቤትን ለይተን ማወቅ አለ። ወጣቶች ስሙኝ በደንብ እግዚአብሔር ይርዳችሁ ነው የምለው። አሁን ያለ ጸሎት እኔ እንጃ ምን እንደሚሆን ስለማይገባኝ መደማመጥም ስለሌለ የሚጮኸው ሌላ። አሁን ምን እኮ በቃ አንዱ ምን አለኝ፣ ኃጢአት ሲበዛ ምን እንደሚሆን ነው። አመፃ ሲበዛ፣ ክፋት ሲበዛ ከባድ ነው። አልፎ ሲሄድ እሱም የሆነ ተቃራኒ ጾታ ይዞ ማለት ነው ሲሄድ ተመሳሳይ ጾታ መንገድ ላይ የሆነ ነገር ሲያደርጉ አየ። ጌታ ይመስገን። ጌታ ይመስገን። እና በጣም ቅዱስ እንደሆነ ተሰማው።
እና በአሁኑ ጊዜ በጣም የከፋ ነገር ስላለ አሁን ምለው ነገር ለአንዳንዶቻችሁ በጣም እንግዳ ሊሆን ይችላል። ምንድን ነው ማክረር ሚልም አለ እኮ። ምንም አልከረረም። እኛ ግን ፍለጋችንን ወደ መጽሐፍ ቅዱስ አድርገናል። ጌታ ስሙ የተባረከ ይሁን። ደግሞ እንቀጥላለን። ኢየሱስ ጌታ። እስኪ በሉ የእግዚአብሔር ቤት የጸሎት ቤት ነው በሉ። እስኪ ድገሙ፣ ጮክ በሉና የእግዚአብሔር ቤት የጸሎት ቤት ነው። ጌታ ነው ያለው። ምን አለ? ቤቴ የምን ቤት ይባላል አለ? የጸሎት ቤት ይባላል። እናንተ ግን የወንበዴዎች ዋሻ አደረጋችሁት። የጸሎት ቤት ካልሆነ የወንበዴ ዋሻ ይሆናል። ወንበዴዎች መጥተው ለመኮልኮል አይከብዳቸውም፣ ይመቻቸዋል። እኔ ምን እንደተረዳው ብነግራችሁ፣ ወጣቶች ስሙኝ፣ ምን እንደተረዳው ብነግራችሁ፣ መንፈሳዊ ነገር ምንድነው? ያጨበረብራል፣ አደገኛ ነው። በደንብ ነው ጭልጥ ብላችሁ ልሳት ብላችሁ ሳይሆን ያስታል። ሰው በዙሪያችሁ ከሌለ፣ ቤተክርስቲያን ከሌለች፣ ሀይ የሚል ከሌለ ያስታል በጣም። በመልካም ጀምራችሁ ማለት ነው፣ በመንፈስ ቅዱስ ጀምራችሁ ጭልጥ ብላችሁ ባጋንንት ልትቀጥሉ ትችላላችሁ። ጥሩ ትምህርትና ስብከት ጀምራችሁ የት መጣ ሳትሉ አደገኛ የስተት ትምህርት ሊወርሳችሁ ይችላል። ከዛ ደግሞ በዛ ላይ አደገኛ ነው፣ በጣም አደገኛ። ኢቭን እኔ በግሌ ያውቀዋለሁ፣ ይገባኛል ምን ማለት እንደሆነ። መጀመሪያ ማስቀደም ያለብንን ነገር ካላስቀደምን፣ አስቀድማችሁ ጽድቁና መንግስቱ ምን በሉ ነው የሚለው? ፈልጉ። እሱ ከሆነ ጥማታችሁ ድንገት ይበራላችኋል። የት እየሄድኩ ነው እንዴ? ምን እያረኩ ነው? ምን እየተናገርኩ ነው? ምልስ ትላላችሁ። የእግዚአብሔር ጽድቅ ረሃብ ከሌላችሁ፣ የመንግስቱ ረሃብ ከሌላችሁና ሌላ የሆነ የክብር ጉዳይ፣ የገንዘብ ጉዳይ፣ የዝና ጉዳይ፣ የስም ጉዳይ፣ ይሄ ክፉ ርሾ በውስጣችሁ ካለ ግን ጥርግ አድርጎ ይዟችሁ ይሄዳል። የምታደርጉት ለእናንተ ትክክል እኮ ነው። በነገራችን ላይ አውቃችሁ አይደለም የምታጭበረብሩት። ኢት ሲምስ ለእናንተ እውነት ይመስላችኋል። እያረጋችሁ ያለው እውነት፣ እየሆናችሁ ያለው እውነት ለታዛቢ ነው እየሳታችሁ እንዳለ የሚገባው። ታዛቢ ደግሞ ኧረ ሳትክ ሲል ደግሞ ዝም በል ትላላችሁ። ለምን? ሱት የሆነ ህዝብ ይከተላቸዋል። ተከታይ አይጠፋም፣ ተከታይ ሞልቷል። በሉ እስኪ በሽ ነው። እንዲያውም ከእውነት መንገድ ይልቅ የስህተት መንገድ ተከታዩ ብዙ ነው፣ በጣም ብዙ ነው። ጠንቋይ እንኳን ተከታይ ያለው አይደል እንዴ? ባያዋጣ ይሰራል እንዴ? ስለሚያዋጣ ነው የሚሰራው፣ ባያዋጣ አይሰራም። ስለዚህ ተከታይ ያለ። እሱን አስረግጬ ልንገራችሁ በደንብ ችግር የለም፣ ዋስትና አለ። አትከስሩም። እኔ ተከስራላችሁ አልወጣኝም። ሄዳችሁ ቸርች የሚባል የሆነ ነገር ብታረጉ ትከስራላችሁ አልወጣኝም። መሳያችሁን ታፈራላችሁ፣ ችግር የለውም። ሰው የሚፈልገውን መናገር ነው፣ የሚፈልገውን ማድረግ ነው። ካስፈለገ ሰፈር መቀየር ነው ከጥቂት ቀን በኋላ። አልሆነም ደግሞ አረሳስቶ መምጣት ነው። ተናገራችሁት ባይፈጸም፣ ያላችሁት ባይሆን፣ ነገር ግን ከእግዚአብሔር ነገር ተቆርጦ መውደቅ ግን አለ። እግዚአብሔር ስለሰማችሁኝ ይባርካችሁ። ጨብጨባችሁ ደግሞ ቦነስ ነው። ጌታ ስሙ የተባረከ ይሁን። እስኪ በሉ የእግዚአብሔር ቤት በሉ እስኪ። የጸሎት ቤት ነው፣ የእግዚአብሔር ማደሪያ ቤት ነው። ክብር ለጌታ ይሁን። ስለዚህ ይሄን የእግዚአብሔርን ቤት እኛም በንጽህና መምራት ይኖርብናል። ለተሰሚነት የሚያበቁ የጸሎት መሰረታዊ ቅድመ ሁኔታዎች ምንድን ናቸው? እግዚአብሔር እንዲሰማን ማለት ነው። ተሰሚ እንድንሆን በእግዚአብሔር የሚረዳን የመጀመሪያው አክብሮትና መገዛት ነው። ማለትም ወደ እግዚአብሔር በአክብሮትና በመገዛት መቅረብ ነው። በአክብሮትና በመገዛት መቅረብ ነው ጸሎታችን ተደማጭ የሚሆነው በእግዚአብሔር ዘንድ። እንደዚህ ይላል የእግዚአብሔር ቃል ዕብራውያን ምዕራፍ 5 ቁጥር 7 ላይ እርሱም በሥጋው ወራት ከሞት ሊያድነው ወደሚችለው ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ ይልና ቁልፍ ነገር እዚህ ጋር ይናገራል። እግዚአብሔርንም ስለ መፍራቱ
ተሰማለት ይላል። ስለዚህ በጸሎት ተሰሚ ሰዎች እንድንሆን የመጀመሪያው ቅድመ ሁኔታ ምንድነው ማለት ነው? እግዚአብሔርን ምን ማድረግ? መፍራት ማለት ወደ እግዚአብሔር በአጠቃላይ አክብሮትና ፍርሃት ያስፈልገናል። ጌታ ኢየሱስ የእግዚአብሔር አብ ልጅ ወልድ በስጋ ዘመኑ እግዚአብሔርን ይፈራ ነበረ። እግዚአብሔርን ስለ መፍራቱ ምን አለለት ይላል? ተሰማለት ይላል። ስለዚህ የጸሎት ሕይወታችን ኃይለኛ አደገኛ እንዲሆን የጻድቅ ሰው ጸሎት በስራው እጅግ ኃይል ታደርጋለች እንደሚለው ኃይል የሚያደርግ ጸሎት ለመጸለይ እግዚአብሔርን መፍራት የሚባለው ነገር የመጀመሪያ ቅድመ ሁኔታ ነው። ይህ እግዚአብሔርን መፍራቱ በዛው እንግዲህ የጸለየው የት ነው ብትሉ በጌተሰማኒ ነው። ከሞት ሊያድነው ወደሚችለው ወደ እግዚአብሔር ወደ አባቱ ከብርቱ እንባ ጋር ጸሎትንና ምልጃን አደረገ። የት? ጌተሰማኒ። ይሄ የሆነው የት ነው? ጌተሰማኒ አይደለም? ከሕማማቱ ቀን ነው፣ አንዱ ቀን ነው ይሄ ጌተሰማኒ እና እዛ ላይ ነው ይሄን ጸሎት የጸለየው። ስለዚህ እንዴት ነው ጌታ ኢየሱስ ክርስቶስ እግዚአብሔርን መፍራቱን የገለጠው? እንዴት ነው? ወይም እግዚአብሔርን ስለ መፍራቱ ምን አለለት ነው የሚለው? ተሰማለት አይደለ? እግዚአብሔርን መፍራቱ በምንድን ነው የተገለጠው? ማቴዎስ 26 ቁጥር 39 ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ፣ ያሳዝናል በጣም በፊቱ ወደቀና ሲጸልይ፣ አባቴ ቢቻልህስ ይህች ጽዋ ከኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን። ይሄ ነው መገዛት ማለት። አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን። ወደ እግዚአብሔር በመገዛትና በአክብሮት መቅረብ ማለት የራሳችንን ፈቃድ ወደ ጎን ትተን በጸሎታችን እግዚአብሔርን ለማስገደድ ጸሎት እግዚአብሔርን የምንታገልበት ሳይሆን ከፈቃዱ ጋር የምንስማማበት ስፍራ ነው። ክብር ለጌታ ይሁን። ከፈቃዱ ጋር የምንስማማው ደግሞ እግዚአብሔርን በማክበርና በመፍራት ነው። ያዕቆብም ሲናገር እንደዛ አይደለ? ለእግዚአብሔር ምን በሉ ይላል? ተገዙ አይደለ? ዲያብሎስን ደግሞ ምን በሉት? ተቃወሙት። በጸሎት ሕይወት ይሄ ሁለቱ አስፈላጊ ነው። ለእግዚአብሔር መገዛት፣ ዲያብሎስን መቃወም። ለእግዚአብሔር መገዛት ማለት አክብሮትና ፍርሃት ነው። ማለት ያንተ ፈቃድ እንጂ የኔ አይሁን። በዛ ጸሎት ጌታ ኢየሱስ ሲጸልይ ይሄን ነው የጸለየው። ነፍሱ ፈርታለች፣ ደንግጧል። ይፈራም ይደነግጥም ዘንድ ጀመረ ይላል መጽሐፍ ቅዱስ። ደግሞ ነፍሴ እስከ ሞት ድረስ ተጨነቀች አለ። በዛ ጭንቀትና ፍርሃት ውስጥ ሆኖ ግን ምን አለ? ያንተ ፈቃድ እንጂ የኔ ፈቃድ፣ አንተ የምትወደው እንጂ እኔ የምወደው አይሁን። እንዲህ አይነቱ ጸሎት እግዚአብሔር የሚሰማው ጸሎት ነው። ለጸሎት የመጀመሪያው በጸሎት ተሰሚ ለመሆን የመጀመሪያው ቅድመ ሁኔታ ከግትር ማንነት መውጣት ያስፈልጋል። እኔማ ጸልያለሁ ይሆናል አይደለም። ይሄ እግዚአብሔርን አናምንም ማለት አይደለም። ብዙ ጊዜ ይምታታብናል። እኔ እግዚአብሔርን አምኜዋለሁ ይሆናል እንላል ነው። ይኸውላችሁ እዚህ ላይ እንደው በደንብ እንድትረዱ ትፈልጋለሁ። ብዙ ክርስቲያኖች የእምነት በተለይ አካባቢ ክርስቲያኖች ምን ስተው ነገር እዚህ ላይ ነው። እግዚአብሔር ያደርጋል ማለት እምነት አይደለም። ወይም ደግሞ ጌታ ሆይ ያንተ ፈቃድ እንጂ የኔ ፈቃድ አይሆን፣ ብትወድ ከዚህ ነገር አድነኝ ማለት እግዚአብሔር አያድነኝም ብዬ ተጠራጠርኩ ማለት አይደለም። ስሙኝ በደንብ። እግዚአብሔር አያድነኝም ብዬ ተጠራጠርኩ ማለት አይደለም። ነገር ግን ለሉዓላዊ ፈቃዱ ራሴን ምን እያደረግኩ ነው? እያስገዛሁ ነው። ግልጽ ነው እያልኳቸው ያለው። እምነትን በተመለከተ ሁለት ነገር ሊገባን ይገባል። አንደኛው ነገር እምነት የሚለው በእግዚአብሔር መተማመን ነው። ትረስት ነው። ትረስት ብዙ ጊዜ ጸሎቱ ብዙ ጊዜ ደጋግሜዋለሁ፣ አትርሱ። በሕይወታችን ተግባራዊ እናድርገው። ትረስት ማለት ምንድን ነው? እግዚአብሔር ነገሩ እንዲሆን ፈቀደም አልፈቀደም ለእኔ መልካም ያደርጋል ብለን ምናምነው እምነት ነው። አሁን ኢየሱስ እንደዚህ አይነት እምነት አለው። በእግዚአብሔር አብ በአባቱ ሉዓላዊነት አምነዋል። ስለዚህ አንተ የምትወደው እንጂ እኔ የምወደው አይሁን ብሎ በቃ በአባቱ ላይ ያለውን መተማመን ነው የገለጸው። አለመተማመን አይደለም፣ ያለማመን ጥያቄ አይደለም። ስለዚህ የእግዚአብሔር አባት ወይ ፈቃድ ቢሆን ስንል እግዚአብሔርን ተጠራጠር ነው ማለት አይደለም። ግልጽ ነው አይደለም?
እግዚአብሔር ምን እያልነው አይደለም፣ እየተጠራጠርነው ሳይሆን ሉዓላዊነቱን እውቅና እየሰጠነው ነው። ትረስት እያደረግነው ነው። ለእኔ ክፉ አያደርግም እግዚአብሔር እያልነው ነው። ይሄን ነገር እሺ ቢለኝም መልካም ነው፣ እምቢ ቢለኝም መልካም ነው። ምክንያቱም እግዚአብሔር አባቴ መልካሙን ነገር አይነሳኝም። ክብር ለጌታ ይሁን። በደዌ ያደቀው ዘንድ ምን አለ ነው የሚለው? ፈቀደ። ፈቃዱ ይሄ ነው እንግዲህ አስቡት። ከዛ አባቱ በደዌ ያደቀው ዘንድ ፈቀደ። ግን ይሄ ደግሞ የሁላችን ደህንነት ተግሳጽ ነበረ። ስለዚህ የመጀመሪያው ነገር በጸሎት ብዙ ጊዜ በጣም እንጎዳለን። በጸሎት ህይወታችን በተለይ አንዳንድ ከባድ ነገሮች ወደ ህይወታችን ሲመጡ ይምታታብናል። ሁለተኛው ደግሞ ፌዝ ነው። ፌዝ አንደኛው ትረስት ነው፣ ሌላኛው ፌዝ ነው። እምነት ምንለው ምንድን ነው? የተገለጠ የእግዚአብሔር ፈቃድ አለ። ማለትም ለምሳሌ እግዚአብሔር እዚህ ጋር ውሃው ሞላ አይደለ? ዮርዳኖስ። ከዛ ካህናቱን ምን አላቸው? ታቦቱን የተሸከሙ ካህናቶች ቀድሞ ምን ይበሉ አለ? በቃ ተናገረ። አሁን ፈቃዴ ቢሆን አይባልም፣ ተቁሞ አይባልም። ምንድን ነው የሚባለው? በእምነት ይገባበታል ማለት። እዛ ላይ መፎከር ይቻላል። እግዚአብሔር ተናግሯል፣ ይሆናል፣ ምናምን ይቻላል፣ ችግር የለውም። እግዚአብሔር ስሙ የተባረከ ይሁን። ለምን? እግዚአብሔር ፈቃዱን ምን አድርጓል? በዛ ሁኔታ ውስጥ ገልጦታል። አደርጋለሁ ካለ እግዚአብሔር ያደርጋል። እንዲያውም እሱን ቃል ይዛችሁ ማወጅ ነው። ክብር ለጌታ ይሁን። መናገር ነው። ስለዚህ እሱ አለ። እሱን ከትረስት ጋር ማያያዝ የለብንም። እግዚአብሔርን መልካም አምላክ ነው ትረስት አደርገዋለሁ ብዬ እጁን መጠምዘዝ አልችልም። ግልጽ ነው አይደለ? አሜሪካ ቪዛ ይሰጠኛል። በቃ ይሰጠኛል ብያለሁ፣ ይሰጠኛል ብያለሁ። ከዛስ ቪዛ ሳልሰጥስ ብቀር ምን ሊውጠኝ ነው? ግን መሄዴን ምን ችግር አለው ሊለኝ ይችላል። መሄዴ አሁን ምን ያመጣል? እኔ እግዚአብሔር አይደለሁም። እግዚአብሔር አምላኬ ሆይ ያንተ ፈቃድ እንጂ የኔ ፈቃድ አይሁን። በቃ ግን አይ ትረስት ሂም፣ አምነዋለሁ። በጎውን ሁሉ ምን አይለኝም? አይነሳኝም። በሉ እስኪ ከነሳኝ ምን አይደለም ማለት ነው? በጎ አይደለም ማለት። ፈቃዱ ያልሆነ ነገር ሁሉ በጎ አይደለም። ስለዚህ ቀጣይ ህይወቴን እቀጥላለሁ ማለት ነው። ብዙ ጊዜ በጸሎት ህይወት ይሄን እንቸገራለን። ጌታ ኢየሱስ እንደምታዩት ግን ራሱን ክዶ የአባቱን ስልጣን ቅድሚያ ሰጠ። በምንጸልይ ጊዜ የምንጸልየው እኛ ስለፈለግነው ወይስ የእግዚአብሔር ፍላጎት ስለሆነ ነው? ይሄ ነው የጌታ ኢየሱስ ክርስቶስ እዛ ጋር ነው። እውነተኛ ስሜታችን መግለጽ አለብን። እንደ ታፍነን አይደለም። ከፈራን ጌታ ምን አለ? ፈርቻለሁ አለ። ጌታን የሚያክል ማለት አረ ደቀ መዛሙርቴ እንዳይሰናከሉ ዮሐንስን ወይም ማቴዎስን ወይም ማርቆስን ቢያንስ አትጻፉት አላላቸውም። እስከ ሞት ድረስ ምን አልኩ ነው ያለው? ያሆኑ ሐዋርያትና ነቢያት ፓስተሮች እኛ አንልም። እኔ አልፈራም ነው ምንለው። እኔ አያመኝም፣ እኔ አይደርስ። እኔማ በእናንተ ሁላችን የራሳችን ጀግኖች አድርገን ስለሾምን እኮ ነው፣ የራሳችን ሂሮዎች። ከዛ ወንድሜ እውነቴን ነው ምለው ያመሃል አይደለ? መደበቅ ነው። ወንድምህ እንኳን ቀርቦ እንዳያጽናና እግዚአብሔር ይማርህ ብሎ እንዳይጸልይልህ አንተ ሂሮ ነህ። ማይታመም ሰው፣ ችግር ማያጋጥም ሰው፣ ስሜትህ ማይደባለቅ ሰው። እኛ የምንፈልገው ስሜታቸው ማይደባለቅ፣ ማይታመሙ፣ ማይፈተኑ፣ ማያጡ፣ ማያዝኑ። ከየት የመጡ እንደሆነ አላውቅም እነዚህ ሰዎች ከየት የመጡ ናቸው? እኛ ፓስተሮቻችን ነቢያቶቻችን ከየት ነው የሚመጡት? እና ይጨንቃችኋል። ራሱ አንድን ወንድም ቀርባችሁ አራመመኝ ሆዴ ለማለት እኔ አሁን ፓስተር አረጋን አላፍረውም፣ ችግር የለብኝም። አሞኛል ብዬ እነግረዋለሁ፣ ችግር የለብኝም። ጌታ ይርዳህ ምናምን ብሎ ወይ ጸልይልኛል። ከእናንተ ግን አመመኝ አይ ፓስተር ባክ አድርጓል በቃ። ጌታ ኢየሱስ ነፍሴ እስከ ሞት ድረስ ምን አለች አለ? ተጨነቀች። እንዲህ ምን አይነት እኮ ችግር ነው። ከዛ እንዳልኩት የድብብቆሽ በዚህ መጣ በዚህ መጣ። ይሄ ምንድን ነው? እኔ ብያለሁ የሚለው
የመንፈሳዊ ብስለት ምልክት አይደለም። ግልጽ ነው አይደለ? ኢየሱስም እንኳን ራሱ የመጣው ሊሞት እንደሆነ ተናግሯል ራሱ። በቃ ጴጥሮስ አይሆንብህ ምናምን ሲለው እኮ ሂድ አንተ ሰይጣን ብሎታል። ልሞት ነው የመጣሁት ብሎታል። አሁን ግን አረ አባቱ ያለ ፈቃድ ቢሆን ይህች ጽዋ ከኔ ትለፍ አለ። በቃ ስሜቱን ገለጸና ስሜታችሁን ፈርታችሁ ከሆነ እግዚአብሔርን ፈራሁ ማለት ትችላላችሁ። ደንግጣችሁ ከሆነ ጌታ ሆይ ደነገጥኩ ማለት ትችላላችሁ። ተጠራጥራችሁ ከሆነ ጌታ ሆይ ተጠራጠርኩ እርዳኝ ማለት ትችላላችሁ። አባታችሁ ነው እግዚአብሔር አምላክ፣ ይረዳችኋል። የድርቅና አምኛለሁ አትበሉ። ጌታ ይባርካችሁ። እሺ፣ ሁለተኛ ትክክለኛ ዓላማና መነሻ መያዝ ነው፣ ወይም ራይት ሞቲቭ። በእግዚአብሔር ዘንድ ተሰሚ ለመሆን ተደማጭ ለመሆን ትክክለኛ ሞቲቭ መያዝ ነው። ትክክለኛ ሞቲቭ ምንድን ነው? የእግዚአብሔርን ክብር መፈለግ። እኛ የተፈጠርነው ሁሌ በቃል ደረጃ የምንለው ለእግዚአብሔር ክብርና ለእግዚአብሔር ደስታ ነው አይደለም? ስለዚህ ባይመቸንም ነገሩ ቢፈትነንም ምን መፈለግ አለብን? የእግዚአብሔር የአምላካችንን ክብር እና የእግዚአብሔር የአምላካችንን ደስታ በጸሎታችን ውስጥ ማስቀደም አለብን። ሞቲቫችን በእኔ ህይወት እግዚአብሔር አሁን ፈልጋለሁ፣ ግን ምፈልገው ምንድን ነው? በህይወቴ እግዚአብሔር እንዲከብር እፈልጋለሁ። በህይወቴ ማን እንዲከብር? እግዚአብሔር እንዲከብር። በቤቴ እግዚአብሔር እንዲከብር እፈልጋለሁ። ስለዚህ ጸሎቴ ሞቲቭ በአፍ ሳይሆን ከልባችን የእግዚአብሔር ክብር መሆን አለበት። ጸሎት በክርስቶስ በኩል የእግዚአብሔርን ክብር የሚገልጥ መሆን አለበት። በክርስቶስ በኩል የእግዚአብሔርን ክብር የሚገልጥ መሆን አለበት። ያም ማለት ምን ማለት ነው? ራስ ወዳድነትን ማስወገድ ያስፈልጋል። ብዙ ጊዜ ኢቭን ስለምንወዳቸው ሰዎች ስንጸልይ ጥንቃቄ ማድረግ ይኖርብናል። ጥሩ ነው ስለምንወዳቸው ሰዎች መጸለይ ያለብን። እኛ ካልጸለይንላቸው ማን ይጸልይላቸዋል? ነገር ግን በሰልፊሽ የሆነ በራስ ወዳድነት አይደለም መጸለይ ያለብን። አንዳንዱ ሰው ስለሌላ ሰው ምንም ግድ የለውም። የእሱ ልጅ የሆነ ጊዜ በእግዚአብሔር ፊት ይንከባለላል እና እግዚአብሔር ምንም አይልም። ሰልፊሽ እንደሆነ ነው ያላያቸው። ሰልፊሽ እንደሆነ ራስ ወዳድ ጸሎት እንጸልይ ሰዎች የኛ ጉዳይ በሆነ ጊዜ እየየ ስለሌላ ሰው ጉዳይ የጸሎት ርዕስ ብንነገር አረ ችግር ገጠመው አረ እንደዚህ ምንም ግድ የማይሰጠን ሰዎች፣ ስሜት የሌለን ሰዎች፣ ሰው ሲርበው ማንራብ፣ ሲጠማ ማንጠማ፣ ስሜቱ ሲጎዳ ስሜታችን ማይጎዳ፣ ሲታመም ምንም የማይመስለን ሰልፍሽነት በጸሎት ይታያል። ብዙ ጊዜ እንዴ ለሌላ ሰው እንዴ አሁን ኢትዮጵያ ውስጥ አታስቡትም እንዴ? ስንት ሰው እንደሚሞት፣ ምን ያህል ሰው እንደሚራብ፣ ምን ያህል ሰው ችግር እንዳለበት፣ ግን የኛ ሰው ጊዜ እንዴት እንደምንሆን አይገርማችሁም? ስንት ሰው እየሞተ በየቀኑ ይሄን ያህል ሰው ሞተ ሲባል ምንም በጌታ ያለን ማለት ፈንክች ማንል ሰዎች የኛ ሰው ጥቂት ነገር ተነካ ሲባል በቃ ቤተክርስቲያንም አታይንም፣ የሚጸልይልንም የለም፣ ፍቅር እኮ የለም። ያንተስ ፍቅር የት ነው? ያንቺስ ፍቅር የት ነው? ያንቺ ጊዜ ነው ወይ ፍቅር የሚባለው? እና እግዚአብሔር የሚሰማው ጸሎት የተደማጮች ቅድመ ሁኔታ ምንድን ነው ብትሉ ሞቲቭ መስተካከል፣ ከራስ ወዳድነት መጽዳት አለ። ጸሎት በራስ ፍላጎት ላይ ብቻ ያተኮረ መሆን የለበትም። ዮሐንስ ወንጌል ምዕራፍ 14 ቁጥር 13 ላይ እኔ ወደ አብ ሄዳለሁና አብ ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። የማደርገው አብ በስሜ ለምናችሁ በማደርገው ነገር ሁሉ አባቴ ምን እንዲል ነው አለ? እንዲከብር ነው። ስለዚህ የጸሎት መልስ ዋና ዓላማው የማን መክበር ነው ማለት ነው? የእግዚአብሔር መክበር ነው። በኢየሱስ የሚጸለይ ጸሎት አብሮት የማን ክብር አለበት ማለት ነው? የእግዚአብሔር ክብር አለበት። የእግዚአብሔር ክብር አለበት። ሶስተኛ ከእግዚአብሔር ፈቃድ ጋር መጣጣም አለበት። ከእግዚአብሔር ፈቃድ ጋር መጣጣም አለበት። በቃሉ ላይ መመስረት ማለት ነው። የእግዚአብሔር ቃል የእግዚአብሔር ፈቃድ የተገለጠበት ነው። ስለዚህ መንፈስ ቅዱስ ሁለት ፈቃድ ገላጮች አሉ። አንደኛው መንፈስ ቅዱስ ነው፣ ሌላኛው ቃሉ ነው። መንፈስ ቅዱስ ከቃሉ አይቃረንም፣ ግን የእግዚአብሔርን ፈቃድ ማወቅ እንደ እግዚአብሔር ፈቃድ መጸለይ ያለብን። ያም ማለት ውጤታማ ጸሎት በሰው ምናብ ሳይሆን በመለኮታዊ መገለጥ ማለትም በቃሉ ላይ የተመሰረተ መሆን አለበት። በምናባችን የፈጠርነው ሳይሆን
ቤዝድ ኦን ዘ ፕሮሚስስ ኦፍ እንደ ቃል ኪዳኑ ተስፋዎች መጸለይ አለብን። ያው መጽሐፍ ቅዱስ ብዙ ቦታ አለ፣ ብዙ ጊዜም ተነጋግረነዋል። ጸሎታችን እያንዳንዱ ጸሎት በተስፋ ቃል ላይ ምን ማለት አለበት? መመርኮዝ አለበት፣ መመስረት አለበት። በቃሉ ሁለት ነገር ነው ያለው። አንደኛው ፕሮሚስ አለ። ፕሮሚስ ማለት በእኛ ጸሎት አክቲቬትድ የሚሆን ነገር አለ፣ ካልጸለይን የማይሆን ማለት። ሌላው ግን በክርስቶስ አልቆ በእምነት አክሽን ብቻ መውሰድ ያለብን ነገር አለ። ስለዚህ የምንጸልየውን ማወቅ አለብን፣ በእምነት ክሌም የምናደርገውን ነገር ማወቅ አለብን። ስለዚህ የምንጸልይባቸው የተስፋ ቃሎች ከሆኑ እንጸልያለን። ያለቀ ስራም ቢሆን ስጠኝ ብለን ጠይቀን እንቀበላለን። ለምሳሌ መንፈስ ቅዱስ የዛሬ 2000 ዓመት ነው የወረደው፣ ወርዷል። አሁን ውረድ አንለውም። ምን ብሏል? ኦልሬዲ ወርዷል። ግን በግል ግን ለመቀበል እንጠይቃለን። ጌታ ሆይ በመንፈስ ቅዱስ ሙላኝ ብለን መጠየቅ አለብን ማለት ነው። ክብር ለጌታ ይሁን። ውጤታማ ጸሎት ማለት እንደ ፈቃዱ የሚጸለይ ጸሎት ነው። እንደ ፈቃዱ የሚጸለይ ጸሎት በፍጹም ሳይሰማ አይቀርም። የእግዚአብሔር ቃል ማረጋገጫ ይሰጠናል፣ ዋስትና ይሰጠናል። አንደኛ ዮሐንስ ምዕራፍ 5 ቁጥር 14 እና 15 ከኔ ጋር ናችሁ አላችሁ አይደለም? እንደ ፈቃዱ ነው የሚለው አይደለ? በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። እንደምኑ ብንለምን? እንደ ፈቃዱ ብንለምን ይሰማናል። የምንለምነውን ሁሉ እንዲሰማልን። ይሄ የምንለምነውን ሁሉ ማለት እንደ ፈቃዱ የለመነውን ማለት ነው እንጂ ማንኛውንም ነገር ማለት አይደለም። ወይም በስሜ የምትለምኑትን ሁሉ፣ በስሙ አንድ ሰው የምትጠይቁት የዛ ሰው ስም፣ ለምሳሌ በስሜ የምትለምኑትን ሁሉ አብ ይሰጣቸዋል አለ አይደል ጌታ ኢየሱስ? ምን ማለት ነው? ማንኛውንም ነገር ማለት ነው አይደለም። በአንደር ሂዝ ኔም የተቀመጠን ነገር ማለት ነው። ለምሳሌ ፓስተር ሩት የኔ ሙሉ ውክልና አላት እና ሄዳ በእኔ ስም ያለን ንብረት ሁሉ መሸጥ፣ መለወጥ፣ ማስተዳደር ምናምን ትችላለች። ህጋዊ መብት አላት ማለት ነው። ቅድም እንዳልኳችሁ ነው። ድንገት ቢሄድ ብዬ ሰጥቻታለሁ። ስማ ወልደ መንፈስ ቅዱስ እንዳትል። ሙሉ ውክልና አላት። እኔ በሌለው ሰዓትም በማንኛውም መሄድም ባልችል ሄዳ በእኔ ስም። ስለዚህ በኢየሱስ ስም ማለት ገደብ አለው ማለት ነው። በስሜ የምትለምኑትን ሁሉ ሲል በስሙ የሚለመንና በስሙ ማይለመን አለ ማለት ነው። በስሙ ማይለመንን ነገር በኢየሱስ ስም ይሆናል። ድርቅና ነው ብራዘር፣ አይሆንም። በዛ ውክልና ውስጥ የተዘረዘረ መሆን አለበት። አይታችኋል? ውልና ማስረጃ ስትሄዱ ግዢ፣ ሽያጭ ምናምን የሆነ ነገር ልታደርጉ ስትሄዱ በዚህ ቤተክርስቲያን ብዙ ጊዜ ሄጃለሁ እና ሲሪየስሊ ነው የሚያዩት። የቤተ ክርስቲያኒቱ ዋና መጋቢ ምን ማድረግ ይችላል? ኧረ አንቀጽ እንትን ላይ ያለ ተመልከችው እላለሁ። ታያዋለች። በዛ መሰረት ነው እኔ ቤተ ክርስቲያኗን መወከል የምችለው። ቤተ ክርስቲያኒቱ የሰጠችኝ ስልጣን አለ። የቤተ ክርስቲያኒቱ ቦርድ ነው አክቹዋሊ የሰጠኝ ስልጣን አለ እና እዛ ሲሄድ በዛ ስልጣን መሰረት ነው ወይ የጠየቅኩት እኔ። በኢየሱስ ስም ማለት ደግሞ ትርጉሙ እሱ ነው። ማንኛውንም ነገር በኢየሱስ ስም ይሁን ስል ይሆናል ማለት አይደለም። ግልጽ ነው። በጣም ገብቷችኋል ብዬ አስባለሁ። በዛው በቃ የኢየሱስ ስም የሚለውን በዛው ጨርሰዋለሁ። አንደኛው የሚደመጥ የሚሰማ ጸሎት ምንድነው? መሰረቱ ብትሉ በኢየሱስ ስም መጸለይ ነው። ማለት ደግሞ አሁን እንዳልኳችሁ ስልጣን አለ፣ መብት አለ። በኢየሱስ ስም ውስጥ የኢየሱስ ስም ስልጣን አለው። ሁለተኛ መብት አለው። በእግዚአብሔርም በሰማይም በምድርም ከምድርም በታች አይደለ? ስለዚህ የኢየሱስ ስም ስልጣን አለው። በአጋንንት ላይ፣ በበሽታ ላይ፣ በደዌ ላይ ስልጣን አለው። ክብር ለጌታ ይሁን። ሌላው ደግሞ በእግዚአብሔር አብ ዘንድ ተሰሚ፣ ተደማጭ፣ ተቀባይነት ያለው ስም ነው። በስሜ የምትለምኑትን ሁሉ አብ ያደርግላቸዋል ብሏል። አምስተኛ እምነት ነው። ስም የሚለውን በዚሁ ሊጨርሰው ብዬ ነው። አምስተኛ እምነት ነው። እምነት ያው ግልጽ ነው። ለተሰሚነት የሚያበቃው የጸሎት አንዱ ቀዳሚ ሁኔታ ምንድን ነው? እምነት ነው። እምነትን ዕብራውያን ምዕራፍ 11 ቁጥር 6 ላይ ያለ እምነት ደስ ማሰኘት አይቻልም። ማንን? እግዚአብሔርን። ወደ እግዚአብሔር የሚመጣ እግዚአብሔር እንዳለ ለሚፈልጉት ዋጋ እንዲሰጥ
ያምን ዘንድ ያስፈልገዋል። የመጀመሪያ መሰረታዊ እምነት ነው። እግዚአብሔር ለሚፈልጉት እንዳውም እንግሊዘኛው ምንድነው የሚለው? ዲሊጀንትሊ ለሚፈልጉት ነው የሚለው፣ በትጋት። ስለዚህ ይሄ መፈለግ የሚባለው ዝም ብሎ አይነት ሳይሆን በጾም ይሆናል፣ በጸሎት ይሆናል፣ ደጅ በማንኳኳት ይሆናል። ለሚፈልጉት ዋጋ የሚሰጥ አምላክ መሆኑን ማመን ይኖርብናል። ጌታ ስሙ የተባረከ ይሁን። ሌላው ደግሞ እንደ ማርቆስ ወንጌል ምዕራፍ 11 ቁጥር 24 ደግሞ ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችኋል። እኛ ጋር ነው የሚያልቀው ማለት ነው። እንደ ፈቃዱ በስሙ የጸለይነውን ነገር ሁሉ እንደምን መቁጠር አለብን ማለት ነው? እንዳገኘነው እመኑ ይሆንላችኋል። ጌታ ሲያደርግልን አይደለም አድርጎልኛል የምንለው ማለት ነው። ፈቃዱ መሆኑን አውቄያለሁ፣ በኢየሱስም ጠይቄያለሁ። ፈቃዱ ነው፣ በኢየሱስም ጠይቄያለሁ። ይሄ ነገር ምን ሆኖልኛል ማለት ነው? ተከናውኖልኛል። እግዚአብሔር ስሙ የተባረከ ይሁን። ይሄ እምነት ይባላል። እምነት ይባላል። ክብር ለስሙ ይሁን። ስድስተኛ የልብ ስንተኛ? የልብ ንጽህና ወይም ጸሎት። በአጠቃላይ ክርስትና ህይወት ሁልጊዜ የንስሐ ህይወት ነው። ንስሐ አያስፈልግም አንዴ የሚሉ ሰዎችን አትስሟቸው። ንስሐ ሁልጊዜ ያስፈልጋል። ፐርፌክት አይደለንም እስካልን ድረስ፣ ፍጹማን ገና አልሆንም እስካልን ድረስ በየጊዜው ንስሐ ያስፈልገናል። ምክንያቱም ኃጢአት በእግዚአብሔርና በእኛ መካከል ያለውን መስመር ይዘጋል። የጸሎትን መስመር ይዘጋል። ይሄ ኢሳይያስ ምዕራፍ 59 ቁጥር 1 እና 2 ታገኙታላችሁ። እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮ ከመስማት አልደነቆረችም። ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታለች፣ እንዳይሰማም ኃጢአታችሁ ፊቱን ከእናንተ ሰውሮታል ይላል። ኃጢአታችሁ ፊቱን። አንድ ጊዜ ዋችማኒ አንድ ሰው እግዚአብሔር የለም አለው እና በኮሚኒስት ጊዜ ስለነበር እግዚአብሔር የለም የምትለው ለምን እንደሆነ ታውቃለህ አለው። ኃጢአት ባንተና በእግዚአብሔር መካከል ግድግዳ ሆኗል። ስለዚህ ላንተ ማን የለም? እግዚአብሔር የለም። እግዚአብሔር የለም እንድትል ያደረገ ባንተና በእግዚአብሔር መካከል ያለ ምንድነው? ኃጢአት ነው። ኃጢአት ግድግዳ ነው አለው እና በደንብ ነው በምሳሌ የነገረው። አሁን ግድግዳ እዚህ ጋር አለ። አንድ ሰው በውጭ ምን አለ በውጭ ሲለው ምንም እንትን አለ ወይ እዛ? የለም፣ ግን ሊኖር ይችላል። ኃጢአት ምን ሆኖብሃል አለ? ግድግዳ። ስለዚህ ኃጢአት እምነትንም ባዶ ያደርጋል። አደገኛ ነገር ነው። እንደገና ከእግዚአብሔር ጋር ያለንን የኮሚኒኬሽን መስመር ይዘጋል። ይሄን ሁላችንም በዘመናዊ ክርስትና ምክንያት እንዳንረሳው ለማስጠንቀቅ ያህል ነው። ኃጢአትን መናዘዝ ወደ ጸጋው ዙፋን በእምነትና በድፍረት ለመቅረብ እድል ይሰጣል። መዝሙር 66 በጣም ጥሩ ቃል ነው። ያዙትና ላንብብላችሁ። መዝሙር 66 ከ17 እስከ 20 በአፌ ወደ እርሱ ጮህ፣ በአንደበቴ አመሰገንኩት። ሁለት ነገር አይደለ? ከዛ ይቀጥልና በልቤስ ይላል በደልን አይቼ ቢሆነው። አክቹዋሊ ምንድን ነው የሚለው? የአማርኛው አይቼ ቢሆን ነው የሚለው። በልቤ በደል ኖሮ ቢሆን፣ በልቤስ በደልን አይቼ ብሆን ጌታ አይሰማኝም ነበር ይላል። በደልን በልባችን ውስጥ ይዘን ባፋችን ብናመሰግን ብሎታል። ባፌ ወደ እርሱ ጮህ፣ በአንደበቴ አመሰገንኩት። በልቤ በደልን አይቼ ብሆን ጌታ አይሰማኝም ነበር። ግልጽ ነው፣ በጣም ግልጽ ነው። እግዚአብሔር ስሙ ይባረክ። ስለዚህ የልብ ንጽህና ይፈልጋል። ልበ ንጹሐን ምኖች ናቸው ይላል? ብፁዓን ናቸው፣ እግዚአብሔርን ምን ይሉታልና? ያዩታልና። ይሄ ማለት ፐርፌክሽን ማለት አይደለም። አንድ ሰው በስህተት ሊወድቅ ይችላል። ስህተቱ ግን የታቀደበት አይሆንም። እግዚአብሔር የልብን ንጽህና ነው እንጂ የሕይወትን ፍጽምና አይፈልግም። ግልጽ ነው እያልኩ ያለሁት። ስለዚህ ልብን እንዴት ነው ንጹህ አድርገን የምንጠብቀው? በንስሐ ነው። እንዴት ነው ንጹህ አድርገን የምንጠብቀው? የእግዚአብሔርን ክብር በማስቀደም ነው። ይሄን በማድረግ ነው። ስለዚህ እግዚአብሔር ሰማኝ፣ የልመናዬን ድምፅ አደመጠ። ጸሎቴን ያልከለከለኝ ምሕረቱንም ከኔ ያላረቀ እግዚአብሔር ይመስገን ይላል። ጌታ ስሙ የተባረከ ይሁን። ሃሌሉያ፣ ክብር ለስሙ ይሁን። ሌላው እና በጣም አስፈላጊው ነገር የጎዱንን ይቅር ማለት።
7ኛ ነው። የጎዱንን ምን ማለት? ይቅር ማለት። ዛሬ ምንድነው ብዙ ጊዜ ይቅር ማለት ነበር ምለው፣ ዛሬ ግን ሆን ብዬ የጎዱንን ብየዋለሁ። የጎዱንን ምን ማለት? ይቅር ማለት። እሱ በጣም አስፈላጊ ነው። ከልባችን ውስጥ መጎዳት፣ ስብራት ይኖራል። እሱ መወገድ። ማቴዎስ 6:12 እኛ ደግሞ የበደሉንን ይቅር እንደምንል በደላችን ይቅር በለን። ማርቆስ 11ም ላይ ለጸሎት በቆማችሁ ጊዜ አስቀድማችሁ በማንም ላይ አንዳች ነገር ቢኖርባችሁ ይቅር በሉ ይላል። ስለዚህ የሚደመጥ ጸሎት፣ የእግዚአብሔር የሚቀበለው መስዋዕት፣ እግዚአብሔር የሚቀበለው አገልግሎት ይቅር ከሚል ሰው የሚመነጭ ነው። ይቅር ማለት ሞኝነት አይደለም፣ ብልህነት ነው። ይቅር ልንል ስንል ሞኝ የሆንን ሊመስለን ይችላል። አንዳንዴ አንተ እኮ ሞኝ ነህ። ሰውም ሚስታችን ልትል ትችላለች፣ ወይ ባል ሊል ይችላል፣ ወይ ጓደኛ ሊል ይችላል፣ ወይ አእምሯችን ሊለን ይችላል፣ ወይ ሰይጣን ሊለን ይችላል። ይቅር ማለት ሞኝነት አይደለም። ይቅር ማለት ጀግንነት ነው፣ ብልህነት ነው፣ ጥበብ ነው። ለምን? እግዚአብሔር ይቅር ይላችኋል። የእናንተንን በደል ያልፍላችኋል። እግዚአብሔር የሰውን በደል ስንተው የኛን በደል ይተውልናል። ይቅር ባይነት አለመግባባትንና ቂምን ይቅር ባይነት በጣም አስፈላጊ ነው። አለመግባባትና ቂም ጸሎትን ይከለክላሉ። የአባቶቻችን አባባል አለ አይደለ? ካሁን በፊትም ጠቅሼዋለሁ። ቂም ይዞ ጸሎት ይላሉ አይደል? ሳል ይዞ ስርቆት። መስረቅ መልካም ነው ማለት ሳይሆን አንድ ሰው ሳል ይዞ ሌባ መስረቅ አይችልም ይላል ሳያስበው። መቆጣጠር አይችልም። ያሲጋማውን ያሲዘዋል። እና እንትን አባቶች ያው ተረት አላቸው፣ ጥሩ ነው። እና ቂም ይዞ ጸሎት ልክ እንደዛው እንቅፋት ነው ለማለት ነው። ቂም ተይዞ አይጸለይም። በሉት፣ ጮክ በሉና። ብንልም ግን ብዙ ሰዎች ቂመኛ ናቸው። እኔን ሳይቀር የሚቀየሙ ሰዎች አሉ አይደለም? እዚህ ሆናችሁ ምንም ሳንገናኝ ምሳ አብረን ሳንበላ ማለት ነው ከተቀየማችሁኝ ይቅር በሉኝ። እናንተ ጸሎታችሁ እንዳይከለከልባችሁ ማለት ነው። ዝም ብሎ አንዳንዴ ብስጭት የሚያደርግ መንፈስ እንዳይመጣ ማለት ነው። ግን አንዳንዴ ማያገባንን ቴሌቪዥን አይተን እንናደዳለን፣ ቂም እንይዛለን። ምን አገናኝቶን ነው? እና ቂም አለመያዝ በጣም ጥሩ ነው። ጌታ ስሙ የተባረከ ይሁን። በሰዎች መካከል የተዛባ ግንኙነት ካለ፣ ቂም ካለ የጸሎት እንቅፋት ይሆናል። አንደኛ ጴጥሮስ ምዕራፍ 3:7 እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ዊከር ቬዝል ነው የሚለው ኪንግ ጄምስ ቨርዥን። ይሄ ደካማ ፍጥረት የሚለው ማይጠቅም ምናምን ማለት ሳይሆን ፍራጃይል እንደማለት ነው። ፍራጃይል የሆነ ሁሉ የተናቀ ነው ማለት አይደለም። እህቶችን ነው እንደዛ የሚለው። ሚስቶቻችሁ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ። ባልየው ማስተዋል እስከጎደለው አያድርስ ነው። ባል ማስተዋል የምታገቢው ወንድ እንዲያው ላግባው አግብቼ ልሞት አትበይ፣ አትሞችም፣ በሕይወት ትኖሪያለሽ። እንዲያው ላግባ እንጂ የራሱ ጉዳይ አትበይ። የንጉሥ ልጅ ነሽ። በዚህ ረገድ እግዚአብሔር መልካም ባል ይሰጥሻል። ምትኖሪው ማለት ነው፣ ምትሞችበት ሳይሆን ማለት። ላግባና ልሙት አይባልም። በቃ ከፊት ዝም ብሎ በቃ እንዴ አንቺ የንጉሥ ልጅ ነሽ፣ በደንብ መርምሪ። እንዲህ ሰውዬ ባል ይሆነኛል ወይ ይሰማዋል ወይ እንዲህ አትናገር ምትዩን ታገቢዋለሽ። እንዲህ አትበል ሰብስብ ምናምን እንዲህ ብለታይ ምናምን ምትዩን ታገቢዋለሽ። እንዴ ከነገ ወዲያ ምን እንደሚሆን ታውቂያለሽ? ዛሬ ቀና ብሎ ነው ያገባሽ። ቀስ እያለ እንዲህ እያለ ይመጣል። እንዲህ በል ስትዩ እንዲህ ሲል ከዛ ከጥቂት ጊዜ በኋላ ባልሽ ማለት ፊዚካሊ ሳይቀር ነው፣ ስፒሪቹዋሊ አይደለም ነግርሽ። ፊዚካሊ ሳይቀር መጣች እያለ ሲሰጋ ምናምን ሲል እንዲህ አይነት ባል አታግቢ። አንቺን በቃ ሲመጣ ኮንፊደንስ እሱ እንኳን ያውቃል፣ እሱ ይችላል። ደውለሽ ችግር በቃ እንዲያጋጠመኝ መቼም አንተ መፍትሄ አታጣም ምትዩን ነው እንጂ ማግባት ያለብሽ። ምትኮረኩሚውን ታገቢያለሽ እንዴ? እንደዚህ ያገባችሁ አሁን ንስሐ ግቡ እና አትፋቱ። እውነቴን ነው እህቶች፣ ፕሊዝ እባካችሁ መድረሳችሁ አይቀርም። ማይደረስ መስሏችሁ ያልሆነ
ትስስር ውስጥ አትግቡ። አይዟችሁ፣ ሳታገቡ ተራራ መስሎ ሊታያችሁ ይችላል። ታገባላችሁ። እኔ በኢየሱስ ስም ልበላችሁ እንዴ ታገባላችሁ። አንዱ የምታገቡት በኮንፊደንስ ነው። ባል ራሱ የሚመጣው ኮንፊደንስ ሲኖራችሁ ነው። አትራክት ይሆናል፣ ያውቀዋል። ለማግባት በመፈለግ ብዛት ባል አይመጣም። ምን ይላል ጸሎታችሁ? እዚህ እኮ ነው ያመጣኝ እኮ ከሚስቶቻችሁ ጋር በማስተዋል ምን በሏል አብራችሁ። ባል ባያስተውልስ ብዬ እኮ ነው ይሄን ሁሉ የተናገርኩት። ከመጀመሪያው ለምን ማያስተውል ታገቢያለሽ ነው መልሱ። እና ማያስተውል ባል ሳያገባ ይቅር ወይ ይማር። በቃ አሁን እዚህ ያው አያጣም እርግጥ። ኤኒዌይ ስለዚህ ከሚስቶቻችሁ ጋር ምን በሉ ይላል አብራችሁ ተስማምታችሁ ኑሩ፣ ጸሎታችሁ እንዳይከለከል አብረው ደግሞ የሕይወትን ጸጋ እንደሚወርሱ አድርጋችሁ አክብሯቸው። ሚስቶቻችሁን ስትነቁ ጸሎታችሁ ይከለከላል። ስለዚህ ግንኙነት ከተበላሸ ጸሎት ይከለከላል ማለት ነው። ይሄን ጥንቃቄ እንድናደርግ ነው። ይሄ እግዚአብሔር ቃል ነው። በቤት ውስጥ ያለን ሰዎች እርስ በርሳችን ማንከባበር እና ማንዋደድ ከሆነ ምንናናቅ ከሆነ ያው እዚህ ጋር በጣም ተጽፏል። ጸሎታችሁ እንዳይከለከል ይላል። ምንም ያህል ብዙ በሪቹዋል ማመን የለብንም። ብዙ ሰዓት በመንበርከክ በመጮህ ሳይሆን በእውነተኛ ጸሎት ነው ማመን ያለብን። እያወራን ያለ ነው የሚሰማ ጸሎት ነው። የሚሰማ ጸሎት እንደዚህ አይነት ትዳር ውስጥ ያለ ሰው ጸሎት ነው። መጨረሻ በመንፈስ ቅዱስ መመራት ነው። ይሄ መጨረሻ ነው። መንፈስ ቅዱስን በጸሎት ህይወታችን ዋና የመኪናችን መሪ ያዥ እንደማድረግ ድራይቨር መሆን አለበት። ያ መሆን አለበት። ሮሜ ምዕራፍ 8 ቁጥር 14 ላይ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የማን ልጆች ናቸው ይላል? የእግዚአብሔር ልጆች ናቸው ይላል። እንዲያው ጸሎትን በደንብ ብንመለከተው በኢየሱስ ክርስቶስ ሥራ በመንፈስ ቅዱስ አማካይነት ወደ እግዚአብሔር አብ የሚቀርብ ነገር ነው። ጸሎትን በደንብ ካየነው በጌታ በኢየሱስ ሥራ፣ በኢየሱስ ስም ማለት ጊዜ ስለሌላ ላብራራሁላችሁም እንጂ ሰፊ ነው። በጌታ በኢየሱስ ሥራ ጸሎት እንደዚህ ነው። በጌታ በኢየሱስ ሥራ በሉ እስኪ በመንፈስ ቅዱስ አማካኝነት ወደ እግዚአብሔር የሚቀርብ ነው። ክብር ለጌታ ይሁን። ስለዚህ የሥላሴ ኢንቮልቭመንት አለበት። ግን መንፈስ ቅዱስ በዚህ ረገድ ጌታ ኢየሱስ ክርስቶስ ጸሎታችን እንዲደመጥ መንገዱን በመክፈት ስራውን በመስራት ጨርሶታል። ከሱ ጋር ባለን ዩኒቲ አንድነት ዩኒየን ኢየሱስ ክርስቶስ የኛን ቦታ ወስዶ እኛ የሱን ቦታ ወስደን ተደማጭና ተሰሚ በአብ ዘንድ እንድንሆን አድርጎናል። ጌታ ስሙ የተባረከ ይሁን። መንፈስ ቅዱስ ደግሞ እኛ ሁላችን ነው የሚለው አይደለ መጽሐፍ ቅዱስ። እኛ ሁላችን በአንድ መንፈስ ወደ አብ ምን ማለት አለን ይላል? መግባት አለን ይላል። በኢየሱስ ስራ ነው የሚለው። በእርሱ ስራ በኢየሱስ ማለት ነው። በአንድ መንፈስ ወደ አብ ምን ማለት አለን? መግባት አለን። በኢየሱስ ስራ በሉ እስኪ። በአንድ መንፈስ ወደ አብ መግባት አለን። ስለዚህ ጸሎት በአጠቃላይ ስታዩት የኢየሱስ ስራ አለ፣ የመንፈስ ቅዱስ ረድኤት አለ። የምንገባው ወደ ማን ነው ማለት ነው? ወደ አብ ነው። ስለዚህ የኢየሱስን ስራ ይዘን መንፈስ ቅዱስ ከሌለ መግባት የለም ማለት ነው። እና መንፈስ ቅዱስ በጸሎት ህይወታችን በነገራችን ላይ ዋናው ጰራቅሊጦስ ነው የተባለው አይደለም? ጰራቅሊጦስ ማለት በእኛ ፋንታ የሚቆም በድካማችን የሚያግዝ ማለት ነው። ዋናው አንዱ በድካማችን ጰራቅሊጦስነቱ የሚገለጠው መንፈስ ቅዱስ በጸሎት ህይወታችን ነው። ሁላችንም በጸሎት ህይወት ደካሞች ነን። ይሄን ማመን አለብን። በጸሎት ብርቱ የሆነ ሰው የለም መንፈስ ቅዱስ ካረዳው በቀር። ለዛ ነው መጽሐፍ ቅዱስ ላይ ሮሜ ምዕራፍ 8 ቁጥር 26 ላይ መንፈስ ድካማችንን ምን ያደርጋል? ያግዛል። እስኪ በሉ ጮክ በሉና በእምነት መንፈስ ድካሜን ያግዛል በሉ እስኪ። ምን አይነት ድካም ነው? የጸሎት ድካም ነው። ጌታ ኢየሱስ መንፈስ ዝግጁ ነው፣ ስጋ ግን ደካማ ነው አለ። ሁላችን በጸሎት ህይወት ደካሞች ነን። በሁለት መንገድ ደካሞች ነን። አንደኛው ራሱ ለጸሎት ለመነሳት ራሱ ደካሞች ነን። ለመጸለይ ፍላጎት ራሱ የለንም። የሁላችን የጋራ ጉዳይ ነው ይሄ ነገር። ከኔ ጋር ናችሁ ቅዱሳን ወገኖቼ? ሁለተኛው ደግሞ ስንጸልይ ደግሞ የእግዚአብሔር ፈቃድ ምን እንደሆነ አናስተውልም። እንድናስተውል የሚረዳን ለጸሎት ደግሞ የሚያበረታታን ጰራቅሊጦስ ነው፣ መንፈስ ቅዱስ። በሉ እስኪ ጰራቅሊጦስ በሉ እስኪ ጮህ በሉና። ስለዚህ መንፈስ ቅዱስን ሁልጊዜ
አጋራችን አድርገን መውሰድ እንችላለን። የሥላሴ እኩል ነው ከአብ ጋር፣ እኩል ነው ከወልድ ጋር። ግን በገዛ ፈቃዱ ጌታ ኢየሱስ ክርስቶስ በገዛ ፈቃዱ ነፍሱን ቤዛ አድርጎ አሳልፎ እንደሰጠ መንፈስ ቅዱስ ደግሞ በገዛ ፈቃዱ ለዘላለም ለእኛ ራሱን ረዳት አድርጎ ሰጥቷል። ትልቅ ሆኖ ሳለ ዝቅ ብሎ፣ ክቡር ሆኖ ሳለ በደካማ በእኔ ሕይወት ውስጥ ማደሪያውን አድርጓል። ለምንድን ነው ከእኔ ጋር ያለው? ወደ እውነት ሊመራኝ፣ ጸሎቴን እንደ እግዚአብሔር አብ ፈቃድ እንድጸልይ ፈቃዱን ሊገልጥልኝ። ከዚህ በኋላ ደግሞ በጣም በሚገርም ሁኔታ ስለ ቅዱሳን በማይነገር መቃተት ይማልዳል ይላል። እንደ እግዚአብሔር ፈቃድ ይላል። ምን ይላል? እንዴት እንድንጸልይ እንደሚገባን አናውቅም፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል። መንፈስ ቅዱስ በእኛ ውስጥ ሆኖ ምን እየቃተተ እንደሆነ እግዚአብሔር አብ ያውቃል። እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። አያችሁ፣ ፐርፌክት የሆነ ጸሎት የሚጸልየው ማን ነው ማለት ነው? መንፈስ ቅዱስ ነው። ሳይመለስ የማይቀር በመንፈስ ቅዱስ ስንጸልይ ያ ጸሎት በፍጹም ሳይመለስ አይቀርም። ለምን? እንደማን ፈቃድ ነው የሚጸልየው? እንደ እግዚአብሔር ፈቃድ ነው የሚጸልየው። ስለዚህ ሕይወታችን ለመንፈስ ቅዱስ አሳልፈን የጸሎት ጊዜያችን ከጌታ ጋር ያለንን ህብረት፣ እኔ ደካማ ነኝ፣ የእግዚአብሔርን ፈቃድ ባለማወቅ መጸለይ እንደሚገባኝ ባለመጸለይ ደካማ ነኝ፣ ጰራቅሊጦስ እባክህ እርዳኝ ብለን ወደ ጸሎት ስንመጣ አስገራሚ የሆነ ጸሎት መጸለይ እንጀምራለን። መንፈስ ቅዱስ በማይነገር መቃተት ወይ በልሳን ወይ በቋንቋችን መናገር ይጀምራል፣ መጸለይ ይጀምራል። ያ ደግሞ እንደማን ፈቃድ ነው የሚጸለየው? እንደ እግዚአብሔር ፈቃድ። እንደ እግዚአብሔር ፈቃድ ስለሚጸልይ ልብን የሚመረምረው እግዚአብሔር ያን ጸሎት ምን ያደርገዋል? ይሰማዋል። ስለዚህ ኃይለኛ ተሰሚነት ያለው ጸሎት በመንፈስ ቅዱስ በጌታ በኢየሱስ ስም ለእግዚአብሔር አብ ፈቃድ በመገዛት ደግሞ ለእግዚአብሔር ክብርን በመሻት የሚጸለይ ጸሎት ነው። ጌታ ስሙ የተባረከ። እንዲህ ከጸለይን እኛ ራሳችን ሁላችንም ፓወር ሃውስ እንሆናለን። ክብር ለጌታ ይሁን። ምን እንሆናለን? የኃይል ቤት፣ የእግዚአብሔር ሰማያዊ ኃይል የሚፈነጥቅበት ሰው እንሆናለን። እያንዳንዳችን ማለት ነው። ተነስተን እንጸልያለን። ክብር ለጌታ ይሁን። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ፣ አሮጌው ታሪካችሁ እንዲያቆም፣ አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለ ጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለ ተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ።